ጅብሪል አለይሂ ሰላም ከአላህ ፍጡራኖች ውስጥ የመጀመሪያው ሕያው ፍጡር ነው። ምንም ወላጅ ሳይኖረው የተፈጠረና ለመጀመሪያ ጊዜ ነፍስ የተሰጠው ለእርሱ ነው። እንዴት ወደ ህልውና መጣ? ልክ ሕፃናት ሲወለዱ እንደሚያለቅሱት ወይም ግራ እንደሚጋቡት አልነበረም። ሰዒድ ኢብን አልሙሰየብ እንደተናገሩት መላእክት ወደ ህልውና በሚመጡበት ቅጽበት የሚናገሩት የመጀመሪያው ቃል ላ ሐውላ ወላ ቁወተ ኢላ ቢላህ፣ ኃይልም ሆነ ብርታት የለም ከአላህ ቢሆን እንጂ የሚል ነው። ጅብሪልም አለይሂ ሰላም ይህችን ታላቅ ቃል እየተናገረ ነበር ወደ ህልውና የመጣው። የአንድ መላእክት ታላቅነትና ግዝፈት የሚለካው በተሰጠው ተልእኮ መጠን ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህን አርሽ ከሚሸከሙ መላእክቶች ስለ አንዱ ብቻ ሲናገሩ በጆሮ ልባስና በትከሻው መካከል ያለው ርቀት የ700 ዓመት ጉዞ ያህል ነው። አንዲት ወፍ ይህን ርቀት ለመብረር 700 ዓመት ያህል ይፈጅባታል ብለዋል። ጅብሪል አለይሂ ሰላም የተሰጠው ተልእኮ ከሁሉም መላእክቶች የላቀ በመሆኑ ግዝፈቱ ከዚህም በላይ እጅግ የላቀ መሆኑን መገመት አያዳግትም። የነቢዩላህ ሉጥ አለይሂ ሰላም ህዝቦችን ሙሉ ከተማ ለማውደም ጅብሪል አለይሂ ሰላም የአንዱን ክንፉን ጫፉን ብቻ ነበር የተጠቀመው። ምን ያህል ኃያልነት ነው አላህ ሱብሓነሁ ወተዓላ ለመላእክቱ ጅብሪል አለይሂ ሰላም የለገሰው! በሰውኛ ጭንቅላት መገመት በእርግጥም አዳጋች ነው የሚሆነው። ታዲያ ግዙፍነቱ ወደር የሌለው ይህ ታላቅ መላእክት ጅብሪል አለይሂ ሰላም ተልእኮ ምንድነው? ከሌሎች የአላህ ነቢያቶች አንጻር ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር የነበረው ግንኙነት ምን ይመስል ነበር? እንደ ማንኛውም ፍጡር የሞትን ጽዋ ይቀምሳልን? አንድ ሙስሊም ባለበት ቦታ ሆኖ ይህን ታላቅ መላእክት ማናገር እንደሚችልስ ያውቃሉ? ይህን አጠር ያለ አስገራሚ ታሪክ እስከ መጨረሻው ይከታተሉ። በአላህ ፈቃድ ብዙ እንጠቀምበታለን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ጅብሪል አለይሂ ሰላም ሙሉ ቅርጽ እንዳዩት ሲናገሩ 600 ክንፎች እንዳሉትና መላውን አድማስ የሚሞላ ግዝፈት እንዳለው ተናግረዋል። በአላህ በተሰጠው ዙፋን ላይ ተቀምጦ ሳለ ከክንፎቹ ላይ ዕንቁዎችና ሩቢዎች ያለማቋረጥ ይረግፋሉ። ቀለሙም ደማቅ አረንጓዴ እንደሆነ ተገልጿል። ጅብሪል አለይሂ ሰላም ለ124,000 ነቢያት በሙሉ የተላከ ሲሆን ለእያንዳንዳቸው አስተማሪ፣ ደጋፊ፣ ጠባቂና ከፍ የሚያደርግ ነበር። እንደ ምሳሌነት ስንመለከት አደም አለይሂ ሰላም ከጀነት ከተባረረ በኋላ በአደምና በአላህ መካከል መልእክት አድራሽ ሆኖ ያገለገለው ጅብሪል አለይሂ ሰላም ነበር። አደም አለይሂ ሰላም ሲሞት ጅብሪልንና ሌሎች መላእክቶች መጥተው አስክሬኑን የማጠብ የመገነዝና የቀብር ሥርዓቱን ለሰው ልጆች ለመጀመሪያ ጊዜ አስተምረዋል። ሀጀራ ረዲየላሁ ዐንሃ ልጇን እስማኤልን አለይሂ ሰላም ይዛ በሰፋና በመርዋ ተራሮች መካከል ውሃ ፍለጋ ስትሮጥና ተስፋ ስትቆርጥ በድንገት ድምፅ ሰማች። ይህ ድምፅ የጅብሪል አለይሂ ሰላም ነበር። ጅብሪል አለይሂ ሰላም ተረከዙ መሬት ላይ ሲመታ የዘምዘም ውሃ በኃይል ፈለቀ። በወቅቱ ሀጀራ ረዲየላሁ ዐንሃ ውሃው በቦታው እንዲገደብ ባታደርግ ኖሮ የዘምዘም ውሃ መላውን ምድር ያጥለቀልቀው ነበር ተብሏል። ዛሬም ድረስ በሰከንድ 8000 ሊትር የሚያመነጨው ይህ ተአምራዊ ውሃ የጅብሪል አለይሂ ሰላም ተረከዝ ምልክት ነው። ኢብራሂም አለይሂ ሰላምና እስማኤል አለይሂ ሰላም ካዕባን ገንብተው ሲጨርሱ ጅብሪል አለይሂ ሰላም መጥቶ የሐጅ ሥርዓትን ደረጃ በደረጃ አስተምሯቸዋል። ሰይጣን ሊፈትናቸው ሲመጣ ዛሬ ጀመራት ተብሎ በሚታወቀው ስፍራ ላይ ድንጋይ እንዲወረውሩበት ያዘዛቸው ጅብሪል አለይሂ ሰላም ነበር። ዩሱፍ አለይሂ ሰላም ወንድሞቹ ወደ ጥልቅ ጉድጓድ ውስጥ ሲወረውሩት መሬት ላይ አልወደቀም ነበር። ይልቁንም ጅብሪል አለይሂ ሰላም እጆቹን ዘርግቶ ተቀበለው። ውድቀቱን እንዳይጎዳውና የአላህ ሱብሓነሁ ወተዓላ ጥበቃ እንዳይለየው ማረጋገጫ ሆኖ ነበር። አላህ ሱብሓነሁ ወተዓላ ነቢዩላህ ኢሳን አለይሂ ሰላም በመንፈስ ቅዱስ ጅብሪል እንደደገፈው ይናገራል። አይሁዶች ሊሰቅሉት ባሴሩ ጊዜ ወደ ሰማይ እንዲያነሳውና እንዲያድነው የተሰጠው ተልእኮ ለጅብሪል አለይሂ ሰላም ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በልጅነታቸው ከሌሎች ልጆች ጋር ሲጫወቱ ጅብሪል አለይሂ ሰላም በሰው አምሳል መጥቶ ያዛቸውና መሬት ላይ ጣላቸው። ሌሎቹ ልጆች ፈርተው ሲሸሹ ጅብሪል አለይሂ ሰላም የነቢዩን ሰለላሁ ዐለይሂ ወሰለም ደረት ከፍቶ ልባቸውን አወጣው። ከልባቸው ውስጥ ይህ የሰይጣን ድርሻ ነው በማለት አንድ ጥቁር ነገር አስወግዶ በዘምዘም ውሃ አጥቦ መለሰው። በ40 ዓመታቸው ነቢዩ ሰለላሁ ዐለይሂ ወሰለም ለ6 ወራት እውነተኛ ህልሞችን ማየት ጀመሩ። ከዚያም ብቸኝነትን ወደዱና ወደ ሂራ ዋሻ በመሄድ ማሰላሰል ጀመሩ። አንድ ቀን ዋሻ ውስጥ ሳሉ ያ በህልማቸው ሲያዩት የነበረው ሰው በገሃድ ቆሞ አገኙት።
ነቢዩ ሰለላሁ ዐለይሂ ወሰለም በፍርሃት ተዋጡ። ጅብሪል ዓለይሂ ሰላም አጥብቆ አቀፋቸውና ኢቅራ አንብብ አላቸው። እውነተኛ መሆኑን ለማረጋገጥ 3 ጊዜ አቀፋቸው። የ23 ዓመታት የቁርአን መውረድ ጅማሬ ከዚህ ክስተት በኋላ ነበር። አቡ ጃህል ሙሐመድ በካዕባ ፊት በግንባሩ ሲሰግድ ካየሁት አንገቱ ላይ ቆማለሁ በማለት ዝቶ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ሰላት ሲጀምሩ አቡ ጃህል በንዴት ወደ እርሳቸው ተራመደ። ነገር ግን በድንገት ፊቱን በእጆቹ ሸፍኖ እየጮኸ ወደ ኋላ ተመለሰ። ምን ሆኖ እንደተመለሰ ሲጠየቅ በእኔና በእርሱ መካከል የእሳት ድልድይ አየሁኝ በማለት ተናገረ። ነቢዩም ሰለላሁ ዐለይሂ ወሰለም ሰላታቸውን ከጨረሱ በኋላ ወደ እኔ ቢቀርብ ኖሮ ጅብሪል ዓለይሂ ሰላም ይገድለው ነበር በማለት ተናግረዋል። ነቢዩ ሰለላሁ ዐለይሂ ወሰለም የመሞታቸው ጊዜ ሲቃረብና ሕመሙ ሲጸናባቸው አይሻ ረዲየላሁ ዐንሃ ደረቷ ላይ አስደግፋቸው ነበር። በዚያች ቅጽበት ጅብሪል ዓለይሂ ሰላም ወደ ክፍሉ ገባ። የነቢዩ ሰለላሁ ዐለይሂ ወሰለም ፊት በደስታ አበራ። የ23 ዓመታት የፍርሃትና የክብር ግንኙነት ወደ ጥልቅ የናፍቆት ግንኙነት ተቀይሮ ነበር። ጅብሪል ዓለይሂ ሰላም ለነቢዩ ሰለላሁ ዐለይሂ ወሰለም ምርጫ ያቀረበላቸው፣ በዚህ ዓለም ከባልደረቦችህ ጋር መኖር ትፈልጋለህ ወይስ የልዑልን ጓደኝነት አረፊቀል አዕላን ትመርጣለህ አላቸው። ነቢዩም ሰለላሁ ዐለይሂ ወሰለም ያለምንም ማመንታት ደጋግመው በል አረፊቀል አዕላ ብለው መለሱ። ይህችን ቃልን እየተናገሩ ነፍሳቸው ከሥጋቸው ተለየች። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደተናገሩት ታላቁ መላኢካ ጅብሪል ዓለይሂ ሰላም እንኳን ሳይቀር ሞትን ይቀምሳል። የቂያማ ቀን ጥሩምባው ከተነፋ በኋላ ሁሉም ፍጡር ሲሞት በመጨረሻም ጅብሪል፣ ሚካኤል፣ አስራፌልና የሞት መልአክ አዝራኤል ብቻ ይቀራሉ። አላህም በቅደም ተከተል የሚካኤልን የእስራፌልን ነፍስ እንዲወስድ ያዛል። ከዚያም የጅብሪልን ነፍስ ውሰድ የሚል ትእዛዝ ይመጣል። ጅብሪልም ዓለይሂ ሰላም አላህን እያወደሰ በፊቱ ይወድቃል። ክንፎቹ ተዘርግተው ሳለ ነፍሱ ትወጣለች። በመጨረሻም የሞት መላእክት ራሱ እንዲሞት ይታዘዝና ይሞታል። ሕያው ጌታ አላህ ሱብሓነሁ ወተዓላ ብቻውን ይቀራል። በትንሣኤው ቀን ነቢዩ ሰለላሁ ዐለይሂ ወሰለም አላህ ፊት ሲቆሙ ጅብሪልን ዓለይሂ ሰላም በቀኛቸው በኩል ያዩታል። ነቢዩም ሰለላሁ ዐለይሂ ወሰለም ጥያቄያቸውን ከማቅረባቸው በፊት ወደ ጅብሪል ዓለይሂ ሰላም እየጠቆሙ ጌታዬ ሆይ ይህ አንተ ወደ እኔ እንደላከው ነግሮኛል በማለት ለጅብሪል ዓለይሂ ሰላም ይመሰክሩለታል። ታዲያ አስገራሚው እውነታ አማኞች ከጅብሪል ዓለይሂ ሰላም ጋር ያላቸው ግንኙነት ዛሬም ይቀጥላል። ጅብሪል ዓለይሂ ሰላም ጨምሮ ከተወሰኑ መላእክቶች በስተቀር መላእክቶች ቁርአንን አይቀሩም፣ አያነቡም፣ ይልቁንስ ያዳምጣሉ። ስለዚህ አንድ ሰው ቁርአንን ሲቀራ መላእክትን ያንን ድምፅ ለመስማት ይሰበሰባሉ ማለት ነው። በጀነት ውስጥ ከጅብሪል ዓለይሂ ሰላም ጋር መሆን ይቻላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጃዕፈርን በጀነት ውስጥ ከመላኢካው ጅብሪል ዓለይሂ ሰላም ጋር ሲበራ አየሁት በማለት ተናግረዋል። ሙእሚኖች በጀነት ውስጥ ክንፍ አግኝተው ከጅብሪል ጋር መብረር ይችላሉ ማለት ነው። ታዲያ አሁኑኑ ከጅብሪል ዓለይሂ ሰላም ጋር ቀጥታ ግንኙነት ለመፍጠር ከፈለግን ነቢዩ ሰለላሁ ዐለይሂ ወሰለም ጅብሪል መጥቶ ነግሮኛል፣ ሙሐመድ ሆይ ከሕዝቦችህ አንድም ሰው በአንተ ላይ 1 ጊዜ ሰላዋት አያወርድም፣ እኔ በእርሱ ላይ 10 ጊዜ ሰላዋት የማወርድ ቢሆን እንጂ ብለዋል። ስለዚህ በነቢዩ ላይ ሰላዋት ባወረድን ቁጥር የሰማያት ሁሉ ታላቅ መላእክት የሆነው ጅብሪል ዓለይሂ ሰላም ለእኛ ሰላምና እዝነትን ከአላህ ይለምናል ማለት ነው። አላህ በሰማነውም በተናገርነውም የምንሠራ ያድርገን።